ቆንጆ ነው ብስኪቴ። አሁን ደግሞ ጌታ ሾንኩ። ቁርስ እየደረሰ ነው። እሺ በዚህ እንስማማ። ሳሚ ከሰጠሽ በላይ እኔ ጥፍ አድርጌ ልስጥሽ። ነገርኩህ እኮ ሳሚ ስለሚባል ሰው ምንም አላውቅም። እሺ ሮቤል። ሮቤል ስላልከው ሰው ምንም የማውቀው ነገር የለም አልኩህ እኮ። ስለዛ እቺ ቲጂ ናት ማለት ነው? አልገባኝም። ቆይ ምን ለማወጣጣት እየሞከርክ ነው? እኔ ሰራተኛ ነኝ። በእርግጥ የሆነ ጊዜ የሆነ ጉዳይ አገናኝቶን ነበር። እኔ ግን እሱን እረስቸዋለሁ። የምትለው ቪዲዮ በጭራሽ እኔ ጋ የለም። አሁን እንደምታየው እኔ ተራ ሰራተኛ ብቻ ነኝ። ሳሮ ለምኝሽ ነበር፣ ሚስቴን እንደምወዳት ነግሬሽ ነበር። 200 ሺህ ብሩን ከሰጠሁሽ በኋላ እግርሽ ስር እስክደፋ ድረስ ለምኝሽ ነበር። እመነኝ ሱራፌል፣ ለስራ እንጂ ልጎዳህ አልመጣውም። አሁን ስለምትላቸው ሰዎችም ምንም የማውቀው ነገር የለም። ሳሮ አንቺ በጣም ቆንጆና ገና ወጣት ሴት ነሽ። በሰዎች ከንቱ መደለያ ተታለሽ ያንቺንም ሆነ የሌላውን ሰውት ማበላሽት የለብሽ። ነገርኩህ እኮ እኔ ስለምትለው ነገር ምንም የማውቀው ነገር የለም። ትናንትና ማታ ከቤዛ ጋር ስናወራ ጠዋት አንቺን ስለማባረር እያወራ ነበር። ግን ሳስበው ይህን ነገር ማድረግ አስፈላጊ አልመሰለኝ። ታዲያ ለምን በድንገት ሀሳብህን ቀየርክ? ምክንያቱም አንቺ ሰው ነሽ ብዬ ስለማስብ። በነገራችን ላይ እኔ የገዛ ሚስቴ ጠላት ነበርኩ ማለት ድሮ። ስለዚህ ነገር በደንብ እንደምታውቅ ያውቃለሁ። አላውቅም። እኔና አንቺ ስንገናኝ የመጀመሪያችን ስላልሆነ ጥቂት ስለ እኔና ስለ ሚስቴ ልንገርሽ። አስፈላጊ ነው? ምናልባት እዚህ የመጣሽበትን ዓላማ ቢያስቀይርሽ ብዬ ነው። ያው ሰው አይደለሽ፣ ጥሩና መጥፎን መለየት አያቅትሽም ብዬ ነው። ይቅርታ፣ እኔ ተራ የቤት ሰራተኛ ነኝ። በዛ ላይ ደግሞ እዚህ ቤት እኮ የገባሁት ገና ትናንትና ነው። በአጭሩ ሚስቴ መጀመሪያ ሳልወዳት ነበር ያገባኋት። አሁን ግን ከእሷ ውጭ ህይወት ያለ ራሱ አይመስለኝም። ምናልባት እሷን ለመጉዳት ሆነ ከተላክሽ ማድረግ የምትፈልጊውን ነገር መጀመሪያ እኔ ላይ አድርጊ። ያመሃል እንዴ? ምን እያልከኝ ነው? እኔ እሷን አልጎዳትም ሳሮን። ምናልባት እሱ ይጎዳታል ብለው ከላኩሽ ቤዛን መቼም አልጎዳትም። በከንቱ ጊዜሽን አታጥፊ። ከዚህ በኋላ ሚስቴን መቼም ቢሆን አልጎዳትም። ቆይሽ ታዲያ ሳሮን ማንን ትመን? ምን አነሰ? ምን ልጨምር? ቆንጆ ነው። በጣም ነው የሚጣፍጠው። ነስቲ ላጎስሽ የኔ ባለሙያ። አረ በቃ እኔ ወደ ስራዬ ልመለስ። ከፈለጋችሁ ጥሩኝ። እሺ እናቴ። ቆንጆ ነው አይደል? ምቀው እንዴት ግን እሷን የማስወጣት ሀሳብህን ቀየርክ? እኔ ቆንጆ፣ አንቺ ልክ ነበርሽ። ማመን የሚባለውን ነገር መለማመድ አለብን። ይኸውልሽ ጥሩ ቀን ውላለሁ ስል ቀን ይመታል። ታበላሽብኝ። የተወደቀች እንኳን ብላ አትደውልልኝ? እኔ ምን አግብቶኝ ነው ስለ አንቺ እንደዚህ ብዬ የምጠይቅሽ? ምን ጠብ ያለ ነገር ሰርተሽ ነው? ያ የማይረባ የተከልሽው ካሜራ እንደሆነ ልክ እንዳንቺ ቻርጅ ዘግቶ ነው መሰለኝ። ካቋረጠ ቆየ አይደል እንዴ? ቻርጅ ዘግቶ አልከኝ? ለነገሩ ከዚህም በላይ ብትለኝ አልቀየምም። እሺ ተመልሼ እዛ ቤት ካሜራውን ቻርጅ እንዳደርግ አንድ እድል ስጠኝ። አልፈልግም። እዛ ቤት በተከልሽው ካሜራ እነሱን ማየት አልፈልግም። እነሱን እያየው መናደድ ገደልኩ ድረስ የኔ እቅድ እንደማይሳካ አውቃለሁ። እዛ ቤት አዲስ ሰራተኛ ተቀጥሯል። ከነ ሳሚ እንዳልተላከች ተስፋ አደርጋለሁ። ለነገሩ ሳሚስ ቢልካት ያው ሱራፌልን ለማጥቃት አይደል? ጭራሽ ከጠላቴ ጋር ወዳጅ እንደሆነ እየፈለግሽ ነው? እኔ ሮቤል ነኝ ከጠላቴ ጋር ወዳጅ መሆነው? የጠላትን ጠላት ለማጥቃት ጥሩ አጋጣሚ ከፈጠረለስ? ይኸውልሽ አሁን ይሄን ነገር ራሴ ወጣዋለሁ። አሁን ዞር በይልኝ፣ ሂጂልኝ ካጠገቢ። እንደ ውሻ እያባረርከኝ ነው? እና እስክትነክሽኝ ቁጭ ብዬ መጠበቅ አለብኝ እንዴ? የትም የማርፍበት ቦታ የለኝም እያልኩህ እኮ ነው ሮቤል። እኔ ያ አይመለከተኝም። ሮቤልን አይመለከተውም።
እንዴ የምሰጥሽን ገንዘብ በአግባቡ ለምንድን ነው የማትጠቀሚው? ሰሚኛለሽ? ይኸውልሽ ይሄ መጨረሻ ነው። ከዚህ በኋላ አጠገቤ እንዳትመጪ። አይንሽን ላይ አልፈልግም። ተነሽ ሂጂ። ሂጂልኝ እኮ ነው የምልሽ። መታ ቀኔን ታበላሻለች። የተረገመች። እኔ እቅዴን በራሴ መንገድ መሄድ አቅበታለሁ። እንዴት አድርጌ እንደምፈጽመው ራሴ አውቀዋለሁ። ማንም አያስፈልግም።